ቀን 15/10/2017 ዓ.ም አማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር በወቅታዊ ጉዳይ አስመልክቶ የተሰጠ እንደሚታወቀው የአማራ ፋኖ ነፍጥ አንስቶ ገዳዩና ጨፍጫፊውን የአብይ አህመድ ፈላጭ ቆራጭ የብልጽግናን አገዛዝ እንደ አማራ ተደራጅተንና አትግድሉን ብለን ራሳችን ለመከላከልና ከጭቆና ስርዓት ለመላቀቅ የሞቀውን ቤታችን ንብረታችን እንዲሁም የምናፍቃቸውና የምንሳሳላቸውን ቤተሰቦቻችን ትተን ዱር ቤቴ ብለን ለሀገርና ለሕዝብ እንዲሁም እምነታችን ለማስከበር ስርዓቱን መታገል ከጀመርን ሁለት ዓመታትን ልንሞላ ቀናቶች ብቻ ቀርተውናል። በዚህ አጭር የትግል ጊዜያችን በርካታ የውስጥና የውጭ ፈተናዎች ብናስተናግድበትም በመሪዎቻችን ብስለትና ጥንካሬ አልፈናቸዋል። ጥሩ የሚባሉ ድሎችንም በመጠቀም ስራ ላይ በማዋል ይህን አስከፊና ሰው በላ ስርዓት ገዳይነቱን ለዓለም ማህበረሰብ በማስረዳት የብልጽግና መሪዎችን በሄዱበት የአውሮፓ ምድር በሙሉ ተቃውሞ እንዲገጥማቸውና የሀገራት መሪዎች እንደ መሪ እንዳይቆጥሯቸው እንዲሁም አበዳሪ ተቋማትና ሀብታም ሀገራቶች ጭምር የኢትዮጵያ መንግስት መክፈል የማይችልና ለምኖ በተረዳው ጀትና ሰው አልባ አውሮፕላኖች የራሱን ንጹሃን ዜጎች ጨፍጫፊነቱን እንዲያወግዙ ተጠቅመንበታል። በርካታ በውጭ የሚኖሩ ሀቀኛ ኢትዮጵያውያንና አማራዎች ትግሉን እንዲቀላቀሉ እና እንዲደግፉን ግንዛቤ ፈጥረንበታል። ነገር ግን የስርዓቱ መሪዎችና አስቀጣዩ ባንዳዎቹ ችግራቸውን ከማመን ይልቅ ወደ ማስተባበል የማህበረሰቡን ችግር ከመፍታት ይልቅ ወደ ማባባስ በመቀጠላቸው እንመራዋለን የሚሉትና እንደ ህፃን ልጅ ሐሰተኛ ዶክመንተሪ ፊልም እያሳዩ በፋኖ ላይ ጥላቻቸውን ቢረጩም ለህሊናውና ለማተቡ የታማኝ የሆነው የአማራ አርሶ አደር በየመድረኩ የሀፍረት ካባቸውን ሲያከናንባቸው መክረሙን ባለሀገሩ ገበሬ ወደር የሌለው ምስክራችን ነው። ስለሆነም ማዳበሪያ በጠየቀ የሚታሰርበት ብልጽግናን አልደግፍም ባለ ስቃይና ጉስቁልና የሚደርስበት ፋኖን ተዋጋ ሲባል እምቢ ከወንድሞቼ ጋር አልጣላም ከቻላችሁስ እናንተ ጥያቄያቸውን መልሱላቸው ባለ መሳሪያውና የቀንበር በሬዎቹ ተነጥቀው የሚበሉበት አንተ የፋኖ ደጋፊ ነህ እየተባለ በሬውን ሽጦ የገዛውን መሳሪያ የተነጠቀበት አትግደሉኝ ባለ የበለጠ እንዲፈራ ገለባ ላይ ነዳጅ በማርከፍከፍ ከመኖሪያ ቤታቸው እስከ ህይወታቸው በሳት የተቃጠሉበት ብቻ ላይን የሚዘገንና ለጆሮ የሚሰቀጥጥ መጥፎ ድርጊት የተፈጸመበት በአጠቃላይ አማራ ማህበራዊ እረፍት ያጣበትና በጅምላ የተረሸነበት ዓመታቶች መሆኑን ከልብ ያሳዝናል። እንዲህ አይነቱ አስነዋሪ አረመኔያዊ ድርጊት የተፈጸመው ደግሞ ከመደበኛ ስራው ወርዶ ኢትዮጵያን ባዋረደ መልኩ ሀገርን ከመጠበቅ የውጭ ጠላት የገባበት ይመስል ለአንድ ወገን ብቻ የሚሰራው የብልጽግና ሰራዊትና ከአብራኩ በተገኙ ለሆዳቸው ባደሩ ፍርፋሪ ለቃሚዎች አድማ ብተና፣ ፖሊስ፣ ሚሊሻና ካድሪ መሆኑ ልብ ይሰብራል። ስለሆነም በጉና ክፍለ ጦር ቀጠናዎች በመከላከያ ተብየው የኢሉሚናቲ ስርዓት ወንበር አስጠባቂዎቹ ሚሊሻ፣ አድማ ብተናና ፖሊስ ዝርፊያ፣ አስገዶ መድፈር፣ ግብረ ሰዶም መፈጸምና ነፃ የህይወት እርምጃ እየተወሰደ በመሆኑ በዚህ የዘር ወቅት በተዘሩ ሰብሎች ላይ ፋኖን ፍለጋ እያሉ የበቀሉ የእህል ቡቃያዎችን ማሳ ለማሳ በመዞር ከፍተኛ የሆነ የሰብል ውድመት እያስከተለ በመሆኑ የቀጣዩን የመኸር ወቅት ፍሬ አልባ ለማስቀረት ከፍተኛ ዘመቻ ስለተደረገ የጉና ክፍለ ጦር የሚከተሉትን የእገዳ ውሳኔዎች ወስኗል። አንደኛ፣ ከነገ ሰኞ ማለትም ከ16/10/2017 ዓ.ም ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ከ3 እግር ባጃጅ ጀምሮ ወደ የትኛውም ቦታ እንዳይንቀሳቀሱ ወስኗል። ይህንን ስንወስን የማህበረሰቡ ችግር ሳይገባን ቀርቶ ሳይሆን ቀበሌዎችን በመምረጥና ግለሰቦችን ነጥሎ በማጥቃት ህዝብን ከህዝብ በመነጣጠል ማሸበርና በልዩነት ለበርካታ ወራት አሸባሪው ስርዓት ከእስቴ መካነ ኢየሱስ ቆማ የሚወስደውን 54 ኪሎ ሜትር ጠጠር መንገድ በመዝጋት በልዩነት ጫና እያደረሰባቸው ስለሆነ ማህበረሰባችንን በዚህ የዘር ወቅት የግብዓት አቅርቦት እንዳይኖር፣ ታሪካዊና ታካሚዎችና እናቶች ወደ ሆስፒታል እንዳይሄዱ፣ ሰዎች በእግር ለማቋረጥ ሲሉ ውሃ እየወሰዳቸው ስለሆነ ከፍተኛ የሆነ የማህበራዊ እረፍት በማጣታቸው የአማራ ፋኖ ነፍጥ ይዞ ወደ ትግል ሜዳ የወጣበት ዋና ዓላማ ለአማራ ህዝብ ነጻነትና ማህበራዊ እረፍት ማምጣት እስከሆነ ድረስ አሸባሪው ብልጽግና የዘጋቸውን መንገዶች በአስቸኳይ መክፈት ካልቻለ በጉና ክፍለ ጦር ቀጠና የህዝብ ትራንስፖርት ስለማይኖር
ማህበረሰቡ ከወዲሁ ቅድመ ጥንቃቄ እንዲያደርግ እያልን ከእስቴ መካነ ኢየሱስ ደብረ ታቦር፣ ስማዳ፣ አንዳቤት ወደ ባህር ዳር፣ ከደብረ ታቦር ወደ ባህር ዳር፣ እብናት፣ ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ፣ አንዳቤትና ስማዳ የሚደረጉ የህዝብ ትራንስፖርት የማይፈቀድ ስለሆነ ይህንን ክልከላ ተላልፎ የተገኘ ማንኛውም የተሽከርካሪ ባለቤት በንብረቱ ላይ ለሚደርስበት ጉዳት ራሱ የሚወስድ መሆኑን እናሳስባለን። ሁለተኛ፣ በተዘሩ ማሳዎች ላይ ሲንቀሳቀስ ያያችሁትን የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎችን እንድትንከባከቡ አደራ እያልን የግሪሳውን ሰራዊት ትጥቁን እንድትነጥቁት። ሶስተኛ፣ ለኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም መንፈሳዊ የጽዋ ማህበራት በሙሉ ኢትዮጵያን እየገዛ ያለው ብልጽግና ነባር ሃይማኖቶችን ማለትም እስልምናና ክርስትና እምነቶችን እንዲሁም ታሪካዊ ቅርሶችን ከማፍረሱና ከማውደሙም በላይ በሃይማኖታችን የማይፈቀድና አስነዋሪ ድርጊቶችን የፈጸሙ ግለሰቦችን በጉልበት ከቀኖና ውጪ በመሾም ነገደ ሳዊሮሳዊ በማንገስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማፍረስ ድርጊቱን በይፋ በማናለብኝነት እያከናወነ ስለሆነ በያላችሁበት እንድታወግዙና ትግላችን በይፋ እንድትቀላቀሉ። አራተኛ፣ እርስ በርሳችን እንድንጨራረስ በተዘጋጀልን የብልጽግና የግድያ ፕሮጀክት በመከተል የማያዋጣና እጅግ አደገኛ የሆነ ክብሪት እየጫራችሁና የፋኖን ቤተሰብ በመግደል ትግል እናሸንፋለን ብላችሁ ያሰባችሁ ቂሎች የማያዋጣችሁ ስለሆነ ከድርጊታችሁ እንድትቆጠቡ እያስጠነቀቅን ይህንን ተራና ከጀመረ የማያበራ ድርጊት ለምትፈጽሙ ባንዳ፣ ሚሊሻ፣ ፖሊስ፣ አድማ ብተናና ሆዳም ካድሬዎች በኋላ ማጣፊያውን እንዳያጥርባችሁ ከወዲሁ እንድታስቡበት እንመክራለን። አምስተኛ፣ አማራን እንኳን ትጥቁን ቀበቶውን አስፈታዋለሁ ብሎ ወደ አማራ ክልል የገባው ምርኮኛው የብርሃኑ ጁላ የማንኛውንም የአማራ አርሶ አደር የግል ንብረት የሆነና እጃውን እየሸጠ የታጠቀውን ትጥቁን ሚሊሻ እና አድማ ብተና ካልሰለጠናችሁ መሳሪያ ምዝገባ እድሳት አለ እያለ የግል መሳሪያ እየሸከፈ መሆኑ ይታወቃል። ስለሆነ በአሁኑ ሰዓት የትጥቅ ማስፈታት ሂደት እንጂ የመሳሪያ ምዝገባና እድሳት እንደሌለ እንድታውቁ እንዲሁም መሳሪያ ያላችሁ ግለሰቦች በባንዳዎች እንዳትነጠቁ እያሳሰብን ይህንን ክልከላ ተላልፎ የተገኘ ማንኛውም ግለሰብ ኪሳራው በግሉ እንደሆነ በማወቅ ለሚደርስበት የንብረትም ሆነ የገንዘብ ውድመት ኃላፊነቱን የሚወስድ